ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሊባኖስ ፕሬዝዳንት ጋር ተገናኙ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሊባኖስ ፕሬዝዳንት ጆሴፎን በቅድስት መንበር በመገናኘት በዘላቂ ሰላም ጉዳይ ተወያዩ። ፕሬዝዳንቱ በቅድስት መንበር የተገኙት በደቡባዊ ሊባኖስ ዙሪያ በፈረንጆቹ ኤፕሪል 17 2026 የሰላም ስምምነት ቢደረስም ጥቃቶች በቀጠሉበት ወቅት ነው። ፕሬዝዳንቱ ከቅዱስነታቸው በተጨማሪ ከቅድስት መንበር የውጭ ግንኙነት ኃላፊ ካርዲናል ፔትሮ ፓሮሊንና ከሀገራትና ዓለም አቀፍ ተቋማት ግንኙነት ኃላፊ ሊቀ ጳጳስ ፖል ሪቻርድ ጋላገር ጋር ተወያይተዋል። የሊባኖሱ ፕሬዝዳንት በቅድስት መንበር በነበራቸው ቆይታ አሜሪካ፣ እስራኤልና ሊባኖስ በአገሪቷ ደቡባዊ ድንበር ዙሪያ ዘላቂ ሰላም ለማስፈን በተፈራረሙት የሶስትዮሽ ሰላም ስምምነት ጉዳይ ተወያይተዋል። ቅድስት መንበር የሰላም ስምምነቱ በመፈረሙ የተሰማትን ደስታ በመግለጽ በተግባራዊነቱ ላይ ግን ስጋት እንዳላት በማመላከት ድጋፍ የምታደርግ መሆኑን ገልጻለች። የሊባኖስ ፕሬዝዳንት በበኩላቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ጨምሮ ቅድስት መንበር ለሊባኖስ ላሳዩት ድጋፍ ምስጋናቸውን መግለጻቸውን ቫቲካን ዜና ዘግቧል።